መላላጫ መቋደሻ ታፋ ክንፍ እግር ጥያቄ ቁጥር 2 መቼ ታገባለህ? Run away በኢየሱስ run away run away እሺ አሁን ለምሳሌ ዘፍጥረት ላይ ያለው ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ምድርን ባዶ ነበረች አንዳችም አልነበረባትም ጨለማ በጥልቁ ሰፋ ነበር የእግዚአብሔርን መንፈስ ውሃ ላይ ሰፎ ነበር እኔን ያስተቆርሽ ለራስሽ እሺ ሌላ ምንድነው ቢቀርኝ ክብራትና ክብራን ተመልካቾቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ አመት በዓል ነውና እኔ ደግሞ ዛሬ ኢንተርቪው ለማድረግ መጥቻለሁ። እናንተም እንደምታውቁት በሶሻል ሚዲያ ተመስገን ተፈሪ የተባለውን እንግዳ ይዤ ቀርቤያለሁ። ከእንግዳዬ ጋር ትንሽ ቆይታ አደርጋለሁ። አብራችሁ ነው እሱ እስከሚመጣ ላይክ ሰብስክራይብ እቺ ቃል በጣም ነው የምትረሰኝ። በቃ እናንተ አስተካክላችሁ ወሰዷት። እሱን እስከሚመጣ እንደዚህ ያድርጉት እንዳትረሱ፣ ፎሎ ማድረጋችሁን እንዳትረሱ። እሺ አሁን ደግሞ እንግዳዬን ወደ መድረክ እጠራለሁ። በአክብሮት እንወስዳለን። እንግዳዬ የተከበሩ አቶ ተመስገን ተፈሪ ይመጣሉ ወደዚህ። አክብረሽኝ ስለጠራሽ አመሰግናለሁ። እሺ አሁን ደግሞ በቀጥታ ወደ ጥያቄዎቼ እናልፋለን። እሺ ማይኩን እኔ ልያዝ? እሺ እሺ ከኔ ጋር እኩል ለመሆን እዚህ ውጭ አንቺ እሺ አሁንስ እኩል ናት? እሺ ለኔ ዩቲዩብ ቻናል ነው ለኔ ነው ዙሪያ እንደዚህ ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወንድማችሁ ተሙ ተፈሪ በማህበራዊ ሚዲያዎች የምታወቀው እንግዲህ ዛሬ በትንሿ እህቴ ዩቲዩብ ሻው ላይ ስም የሌለው ሻው ነውና ዛሬ እንግዳ ሆኜ ቀርቤያለሁ። እሷ የምትጠይቀኝ ጥያቄዎችን እመልሳለሁ። እናንተም ጥያቄ ካላችሁ እንግዲህ አቅርቡ። አመሰግናለሁ። እሺ ጥያቄ ቁጥር 1 እሺ ለዶሮ ስንት አይነት ብልት አሉት? ዶሮ ስንት ብልት አለው ነው? አዎ 12። እሺ እነሱ ኧረ በጌታ እኔ ስም እንትን ፈረሰኛ አውቃለሁ። እሺ መላላጫ እሺ መቋደሻ ታፋ እግር ክንፍ ታፋና እግር አንድ ነው። ታፋና እግር አንድ ነው? አዎ እግዚአብሔር እኔ 12ቱንም አላውቅም። እሺ እግር አለው ክንፍ አለው ታፋ አለው መላላጫ አለው ፈረሰኛ አለው አባት የሚበላው ሌላ ምንድነው? በቃ የሆነ ያከል ጠርቻለሁ። እሺ ራይት ነው ኤክስ ነው? ራይት ነው። እሺ አንቺ ታውቂያለሽ? አንቺ ንገሪኝ። እሺ መላላጫ መቋደሻ ታፋ ክንፍ እግር አባት የሚበላው ፈረሰኛ በቃ እሱ ነው ማለት ኦኬ 12 አልሞላም ግን ይሄንሽ እሺ ጥያቄ ቁጥር 2 መቼ ታገባለህ? በኢየሱስ ቀጣይ አመት ማለት በስንተኛው? በ2018 2018 እሺ ጥያቄ ቁጥር 3 ዩቲዩብ ስንት ይከፍላል? ዩቲዩብ እንትን ነው እንደ ደሞዝ ፊክስድ ቋሚ ደሞ ብር አይደለም ያለው። አልገባኝም። እንትን ቋሚ ብር አሁን ለምሳሌ በዚህ ወር 4000 ይከፍላል ቀጣይ ወርም 4000 ይከፍላል ምናምን ሳይሆን ለምሳሌ በዚህ ወር 4000 ብር አግኝተሽ ቀጣይ ወር በጣም ብዙ ቪዲዮ ለቀሽ ብዙ ተመልካች ብዙ ቪው በተለይ ውጭ ሀገር ያለ ሰው ብዙ ተመልካች ካገኘ ደግሞ ረጅም ጊዜ ሰው ካየ ብዙ ብር ይከፍላል። አሁን 4000 አሁን ወስደሽ ቀጣይ አመት 20000 ሊከፍል ይችላል። ከዛ ደግሞ በጣም ብዙ ተመልካች ምናምን 1 ሚሊዮን 2 ሚሊዮን ምናምን የሚታይላቸው ሰዎች በጣም ብዙ 100,000 ብሮችን ያገኛሉ። ሶ አሁን ለኔ የሚከፈለኝ በጣም ትንሽ ብር ነውና ለኔ ትንሽ ብር ነው። ብር ቁጥሩ ግን 5000 4000 ምናምን ይከፍላል። እሺ እናመሰግናለን። ወደ አራተኛ ጥያቄ ሄዳለሁ። በኋላ አካፍለኝ ልትይ ነው? ለመጨረሻ ጊዜ ያለቀስከው መቼ ነው? ለመጨረሻ ጊዜ ያለቀስኩት ለመጨረሻ ጊዜ
ኧረ እኔ አላስታውስም። መች ነው ያለቀስኩት? በቅርቡ እኔ እንጃ፣ እኔ አላውቅም፣ አላስታውስም። አንቺ ማን የጻፈልሽ ይሄን? ሞክሩ ጥያቄውን። እኔ አላውቅም፣ አላስታውስም። እሺ ሶሪ፣ በቃ የአሁኑን ጥያቄ አልተመለሰም። ወደ 5ኛ ጥያቄ ሄዳለሁ። ከዩኒቨርሲቲ ገጠመኝ ንገረን። ዩኒቨርሲቲ ገጠመኝ ዩኒቨርሲቲ የገጠመኝ በጣም ብዙ ነገር ነው የሚገጥመው ዩኒቨርሲቲ ውስጥ። አሁን አንደኛ አመት ድሮይንግ እንማራለን ምናምን። እኔ መካኒካል ስለተማርኩ ብቻ አንደኛ አመት ወይም ሁለተኛ አመት ላይ ይሄ ድሮይንግ እንሰራለን፣ እንደዚህ የማሽን ስዕል ምናምን እንሰራለንና አሳይመንት ተሰጥቶ እኔ ጎበዝ አይደለሁም ድሮይንግ በቃ እንደዚህ ቅርጽ ምናምን ማውጣት ላይ እኔ ጎበዝ አይደለሁም። ከዛ የሆነ ጊዜ አሳይመንት ተሰጥቶን ለጧት የሚገባ ነውና ሰው ሰርተን አልጨረስንም። ሌሊት እንቅልፍ አተን ቀንም ደክሞን ውሎ ሌሊትም እሱን እየሰራን ሊነጋጋ እስከ 10 ሰዓት ምናምን ስንሰራ ነበርና እዚህ ላይ እየሳልን ምናምን አንዱ ካንዱ እየተባበረ ምናምን እየሰራ እኔ ዝቅ ብዬ እየሰራው ነሰረኝ። ካፍንጫዬ ደግሞ ወረቀቱ ላይ ወደቀ ማለት ነው ድካሙ እና ደክሞኝ ስለነበረ በቃ ነሰረኝና እሱን አስታውሳለሁ። እሱን አስታውሳለሁ። ያው ብዙ ገጠመኝ ነው ዩኒቨርሲቲ ላይ የሚኖረውና ይሄን ያክል ለፍተን ተምረን ነው በዲግሪያችን ስራ ያልሰራ ነው። እና ዩቲዩብ ላይ ብትተባበሩን ማለት ነው ለናንተ ነው፣ ጽድቁ ለናንተ ነው። ታንክ ዩ። ሶስተኛ ጥያቄ እራት ሳትበላ ያደርከው መቼ ነው? እራት ሳልበላ ያደርኩት? እራት ሳልበላ በቅርብ ጊዜ ባለፈው አዲስ አበባ ሳልበላ አድሬያለሁ። ለምን? ምንድነው የሆነው መሰለሽ? ከኔ ጋር ያለው ጓደኛዬ ነው ይሄ እሱም እበላለሁ እያለ እሱን አሞት ስለነበረ ከዛ እኔም ደግሞ እሱ ሳይበላ አልበላም እያልኩ እሱን እየጠበቅኩ ከዛ በቃ እንበላለን ምናምን እያለን ሳንበላ አደር። እሺ ከመጽሐፍ ቅዱስ 3 ጥቅሶችን ንገረን። 3 ጥቅስ ነው ከነ ቁጥሩ ነው? እሺ እግዚአብሔር ይስጥበሊ። እሺ 3 ጥቅስ? አይ 4 አሁን ቁጥሩን ምዕራፉን ምናምን መናገር አለብኝ? እሱን መናገር አለብኝ። ነው አሁን እያስተዋልኩ እኮ ነው። በኢየሱስም የሰው ልጅ ሁሉ ሲጠየቅ እንደዚህ ነው። ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ። በመጀመሪያ ነው ዮሐንስ ነው ዮሐንስ አይደለም። ለምን? ቆይ እንደዚህ እኮ ምሳሌ እኮ ነው። አይደለም እሱ አይደለም፣ እንደዚህ ነው። 3 ጥቅስ አይደለ? አሁን ያው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያው ልክ ነኝ፣ አትሳሳች። ያው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ። ስለዚህ እሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። 2 ይቀራል። 2 እሺ ሌላ ወይኔ ነው በእውነት አሁን ቁጥር እኮ አላስታውስም። ብዙ አውቃለሁ እኮ ግን አሁን እሺ አሁን ለምሳሌ ዘፍጥረት ላይ ያለው ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ሰፋ ነበረ፣ የእግዚአብሔርን መንፈስ ውሃ ላይ ሰፎ ነበረ። እኔን እያስጠቆርሽ ለራስሽ። እሺ ሌላ ምንድን ነው ቢቀረኝ?
እሺ እንትን ነው 3:15 ዮሐንስ ወንጌል 3:15 ምዕራፍ 3 ከቁጥር 15 ምንድን ነው የሚለው እሱ? እሺ ዮሐንስ ወንጌል ተኮ ምዕራፍ 3 እሺ ከት አይ ቆይ ምሳሌ ምዕራፍ 1 ከቁጥር 7 እሺ ንገረኝ። የጥበብ መጀመሪያ እግዚአብሔርን መፍራት ነው እኮ። እኔ እኮ እንትኑን እኮ ነው ቃላቶችን አውቃለሁ፣ ቁጥሩን እኮ ነው የማላውቀው። እሺ አሁን ለምሳሌ የዮሐንስ ወንጌል ምዕራፍ 3 ከቁጥር 15 ያለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። እሱ እንትን ላይ ነው። ቆይ እሱን ቼክ አይ ተሳስቼ ከሆነ ኤክስ ታደርጊያለሽ እኮ። አሁን ምንድን ነው ያልኩት? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አዲስ ነገር ሆኗል፣ አሮጌው ነገር አልፏል የሚለውን ማለት እዚሁ ቼክ እናደርጋለን። ከዛ ተሳስቼ ከሆነ ኤክስ ታደርጊያለሽ። 3:15 ያው ሰርች አድርጎ እንዴ ዮሐንስ ወንጌል 3:15 ነው ያልከው። 3:15 በጌታ ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ ወይኔ እንደዚህ ነው እንጂ ያው እንደዚህ ነው። ኤክስ ነው ግን 3:15 የሚለው እንዴት መሰለ? እንዴት ልንገርሽ? ያው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና ዓለም በልጁ እንዲድን ነው እንጂ በዓለም እንዳይፈረድ እግዚአብሔር ወደ ዓለም አልመጣም። በእርሱ የሚያምን አይፈረድበትም። በማያምን ግን በአንድ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ወይኔ በላቸው። ለምንድን ነው ተነኝ የምታስበይኝ? እሺ ስለዚህ ስንት ነው ያገኘሁት? ዜሮ ነው። ለምን አይደለም? 7 ጥያቄ 0 ለምን? እንትን 3 ጥቅስ አይደል የጠየቅሽኝ? አዎ ታዲያ ከ3ቱ እኮ 2 መልሻለሁ። ሀፍ ግማሽ ተቀብያለሽ። እንቀጥል። እሺ 8ኛ ጥያቄ ሰርፕራይዝ የተደረከው መቼ ነው? ሰርፕራይዝ የተደረኩት በጣም ትንሽ ጊዜ ነው። አክቹሊ ሰርፕራይዝ የተደረኩት በጣም የማስታውሰው 2 ሰርፕራይዝ አልረሳም። አንደኛው ዩቲዩብ 10,000 ገብቼ የዛሬ አመት አካባቢ ጓደኞቼ እነ ሌዊ ሙሉ ጓደኞቼ ተሰብስበው ሰርፕራይዝ አድርጎኛል። ዳትስ በጣም ኢሞሽናል የሆንኩበት ጊዜ ነውና እሱን ጊዜ በጣም ነው የምወደውና አንደኛው ደግሞ የሆነ ጊዜ ላይ ልደቴን እኔ ሳላስታውስ ዳጊ ጋር ደብረ ዘይት እያለው ከቤት ከኔ ሸውዶ ወጥቶ ሄዶ ሆቴል ፕሮግራም አዘጋጅቶ ከዛ ጠዋት መጥቶ እኔና እሱ ጋር አንድ ላይ ሆቴል ቁርስ እንብላ ምናምን ብሎ ወስዶ ከዛ ሆቴል ያሉ ሰዎች ሙሉ ስፒከር ምናምን ነገር ሃፒ በርዝዴይ ተከፍቶ ምናምን ስንገባ ምናምን ተቀበሉኝና እነዛ 2 ሰርፕራይዞችን በጣም ነው ማስታውሰው። እሺ ጥያቄዎችን ጨርሻለሁ። እሺ 8 ጥያቄዎችን ጨርሻለሁ። አው ከ8ቱ እኔ ደግሞ 7.5 መልሻለሁ። ግን በጣም የሁለተኛው ጥያቄ ምንድነው ያልመለስኩት? አይ ዶሮ ብልት ነው አይደለም? መቼ ታገባለህ የሚለው። መቼ ታገባለህማ? አገባለሁ፣ በቃ የሆነ ቀን አገባለሁ። ምን ያደርግልኝ እና 2015 ነው ማገባው። ለምንድን ነው አንተ ማን እሱን የጻፈው? አይደለም እግዚአብሔር። እሺ ጨርሽ ተዋርጃለሁ። ዝጊ፣ በቃ አውሪና ዝጊ። እሺ ተመልካቾቻችን አሁን ከጠየቁት ጥያቄዎች ከ8 7.5 አግኝቷል። 5ቱን በቃ አላገኘም። ፕሮግራማችን ጨርሰናል። በሌላ ደግሞ ኢንተርቪው እንመጣለን። ደህና ሁኑ። እሺ እናመሰግናለን። በእውነት ስናገር ደግሞ አንድም ጥያቄ ነው ያልሰጧትም፣ አንድም ጥያቄ ነው ያልጻፍኩላትም። እሷ ከወንድሟ ጋር ተባብራ ነው የጻፈችውም የሰራችውም። አሁን እዚህ ጋር ካሜራ የያዘው ወንድም አለ።
ከሱ ጋር ተባብረው ነው እንደዚህ ያደረጉት። ሰው ቀጣይ እናንተም ጥያቄ እንዲመለስላችሁ የምትፈልጉትን ጥያቄ ኮሜንት ሴክሽን ወር ኢንስታግራም ላይ ከጻፋችሁ እሷ እንድትጠይቀኝ አደርግና ጥያቄዎችን እናስቀጥላለን። ቀጣይ በሌላ ቪዲዮዎች እንገናኛለን። ይህ የተሙ ተፈሪ ዩቲዩብ ቻናል ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ፕሮግራም እስክንገናኝ ሰላም ይብዛላችሁ።